ዕብራውያን ምዕራፍ 11 ቁጥር 17 ጀምሮ እስከ 20 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋን ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበር። ይህም እግዚአብሔር ዘር በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ይስሐቅ ወደፊት የሚሆነውን አስቦ ያዕቆብንና ኤሳውን በእምነት ባረካቸው። ጌታ የተባረከ ይሁን። የዕብራውያን ምዕራፍ 11ን ከጀመርነው ትንሽ ረዘም ያለ ጊዜ ወስደናል ከሌሎቹ ምዕራፎች በላይ። ባለፈው ሳምንት ላይ አብርሃምን ስፔሲፊክ አብርሃምን ብቻ ሳይሆን አብርሃምንና ከሱ በፊት የነበሩትን ቀጥሎ ደግሞ ከሱም በኋላ ያሉትን የሚጠቀልል አይነት ነገር ነው የዚህ ደብዳቤ ጸሐፊ የተናገረው ተባብለናል አይደል? የዚህ ደብዳቤ ጸሐፊ የተናገረው እነዚህ ሁሉ የተሰጣቸውን የተስፋ ቃል አልተቀበሉም ይላል። አልተቀበሉም ግን በሩቅ ተሳልመውት ሞቱ ይላል። ሳይቀበሉ በጣም በሩቅ እንደዚህ በሩቅ አይተው ተሳልመው ሞቱ ይላልና አምነው ሞቱ። በጣም ሶሊድ የሆነ ስቴትመንት ነው። አምነው ሞቱ በጣም ቀላል ነገር አይደለም። አምኖ መኖር አንድ ሌላ ነገር ነው። አምኖ መሞት ደግሞ ሌላ ነገር ነው። አምነው ሞቱ። የተሰጣቸው ተስፋ አለ። ያንን ተስፋ ሳይዙ ተስፋን የሰጣቸው የታመነ መሆኑን ስለተረዱ ተስፋን የሰጠን እርሱ ከሞት ባሻገር በሚኖረው ዓለም ላይ የሰጠንን ተስፋ ይፈጽማል ብለው አምነው ሞቱ። ሞትን ያሸነፉት ተስፋ የሰጣቸውን አምነው ነው እንጂ ሞት ቀላል ነገር አይደለም። ሞት በጣም ከባድ ነገር ነው። ሞት በጣም የብዙ ነገሮች ማቆሚያ ነው። በጣም ብዙ የጀመራችሁትን ነገር ሳትጨርሱ ሰዎች ሞት ከደረሰባቸው በጣም ፍርስትሬት ያደርጋሉ፣ ላለመሞት ይታገላሉ። እነዚህ ሰዎች ሞትን አሸነፉት፣ ሞትን ድል አደረጉት። ሞትን ያሸነፉት ሞተው ነው። ሞተው ነው ያሸነፉት። የተስፋን የሰጠን የታመነ ነው ብለው ሞት ሲመጣ ተስፋ ቆርጠው ወገባቸው ተፈቶ አቅማተው ወይኔ አላሉም። ርዕስ አልቀየሩም። ምርኩዛቸውን ተደግፈው እግዚአብሔር ሊፈጽመው እንደሚችል ተረድተው እንደተደገፉ አንቀላፉ። በጣም ትልቅ ክብር ነው። አምነው ሞቱ። እኔ ዕብራውያን 11 ላይ በጣም ምድንቅበት ጥቅስ ነው። አምኖ መሞት፣ አምኖ መሞት በእውነት እድል ነው። ወደ አገራቸው መመለስ ቢፈልጉ ጊዜ ነበራቸው። ነገር ግን የሚበልጥን አገር ተስፋ አድርገዋልና እግዚአብሔርም ደግሞ ሌላ አገር አዘጋጅቶላቸዋል። ቀጥሎ አምላካቸው ተብሎ ሊጠራ አላፈረም። አምነው የጨረሱት ሰዎች አምላክ ነው እግዚአብሔር። አምላካቸው ተብዬ ልጠራ አላፍርም አለ። አምላካችን ነው አይደለም ያሉት፣ አምላካቸው ነው ያለው። አምላካቸው ተብሎ ሊጠራ እግዚአብሔር ራሱ ክሌም አደረገ። ሕዝቤ ናቸው፣ የኔ ናቸው፣ አምላካቸው ነኝ፣ አላፍርም በዚህ አለ እግዚአብሔር። እግዚአብሔር የማያፍርበት ትውልድ አምኖ የሚሞት ነው። ኢየሱስ ጌታ ነው። በፍጹም አናቋርጥም። መሃል መንገድ ላይ ማማራጭም ወቃራጭም አንጠቀምም። የያዝነውን ይዘን እንሞታል። ክብር ለኢየሱስ ይሁን። ከዛ ቁጥር 17 ምንድነው የሚለው? ወደ አብርሃም መጣ። ይሄ ሰውዬ አብርሃም በጣም ቀላል ሰው አይደለም። አብርሃም በጣም የዋዛ ሰው አይደለም። እንደ አንዳንድ የብሉይ ኪዳን ሰዎች አይነት አይደለም። አብርሃም በጣም ከባድ ሰው ነው። በጣም ጠንካራ ሰው ነው። የእምነት አባት ተብሎ መጽሐፍ ቅዱሳችን ላይ በዚህ ስም ሜንሽን የተደረገ ሰው ነው። ከሱ በፊት አማኞች እንደነበሩ አይተናል። አቤል ከሱ በፊት የነበረ አማኝ ነው። ሄኖክ ከሱ በፊት የነበረ አማኝ ነው። ኖህ ከሱ በፊት የነበረ አማኝ ነው። ከነሱ መካከል የእምነት አባት ተብሎ የተጠራ የለም። አብርሃም ግን አባታችን አብርሃም ነው የምንለው። አማኞች እኛ አባታችን አብርሃም ነው። ዕብራዊ ነው ሰውየው ዕብራዊ ነው፣ ኢትዮጵያዊ አይደለም። ዓለም ላይ ያለ የክርስቶስ ደቀ መዝሙር የእግዚአብሔር መንግስት ሜምበር የሆነ በሙሉ አብርሃምን ሲጠራው አባታችን አብርሃም ይለዋል። ወንድማችን ሐዋርያው ቅዱስ ጳውሎስም ሮሜ 4 ላይ በዚህም ምክንያት የሁላችን አባት ነው ይለዋል። ክብር ለኢየሱስ ይሁን። ይሄንን ስም አብርሃም ተሸክሞታል። ስለዚህ በጣም የዋዛ አይደለም። እዛ ላይ ቁጥር 12 ላይ አብርሃምን እንደዋዛ ጨረሰ ይላሉ የዚህ ደብዳቤ አንባቢዎች። ምዕራፍ ቁጥር 12 ላይ አብርሃምን እንዲህ በዋዛ ጨረሰው እያሉ ነው እንግዲህ እየተነበበ ነው። ቁጥር 13፣ 14፣ 15፣ 16 ድረስ አብርሃም የለም። ስለማን ሊያወራ ነው ሲሉ ተመልሶ አብርሃም ጋር መጣ። እዚህ ጋር ግን ሲመጣ ከዚህ በፊት እንደነበረው አይደለም። አብርሃምና ይስሐቅን ይዟቸው ነው የመጣው።
ከቁጥር 17 በኋላ አብርሃም ብቻውን አይደለም። እግዚአብሔር አብርሃምን በፈተነው ጊዜ እግዚአብሔር አብርሃምን ፈተነው። አብርሃምን እግዚአብሔር ፈተነው የሚል ቃል መጽሐፍ ቅዱስ ላይ የምታገኙት ዘፍጥረት 22 ላይ ነው። ከዛ በፊት እግዚአብሔር አብርሃምን ፈተነው የሚል ብዙ ቦታ አታገኙ። ዘፍጥረት 22 ላይ ግን እግዚአብሔር መጣና አብርሃም አለው። አቤት አለው። ተነስ አለው። እንደውም አብርሃም አብርሃም ሲለው እሱ ምንድነው? እነሆኝ አለሁ አለው። በጣም ሬዲ ነኝ እኮ ነው። አብርሃም አብርሃም አለው። እነሆኝ አለሁ ሲለው እንግዲያው እኔ ወደማሳይ ወደ አንድ ምድር የምትወደውን አለና አንድ ልጅን ይስሐቅን። አብርሃም አንድ ልጅ ነው እንዴ ያለው? አይደለም። እግዚአብሔር ግን መጣና እንደዚህ ያለው የምትወደውን አንድ ልጅን ይስሐቅን አሴ ቢጎትን ሰን ነው ባይሰው ያለው። አንድ ልጅ ብቻ አይደለም ያለው፣ ሌላ የለህም ነው ያለው። ኢቭን የምትወደውን አንድ ልጅን እኔ ወደማሳይ በሞሪያ ምድር ወዳለ ወደ አንድ ተራራ ይዘህ ሂድና በዚያ የሚቃጠል መስዋዕት አርግልኝ አለው። እግዚአብሔር አብርሃምን ፈተነው። ዋው! እግዚአብሔር ቴምፕት አይደለም ያደረገው፣ ቴስት ነው ያደረገው ያለው። ሊጥለው አይደለም፣ እምነቱን የበለጠ ፒዩሪፋይ ሊያደርገው ነው። የአብርሃም እምነት የበለጠ ዋጋ እንዲኖረው፣ የአብርሃምን እምነት ወርቅ በእሳት እንደሚፈተን እግዚአብሔር እያነጠረው ነው፣ የበለጠ ቫልዩ እንዲኖረው። አሁን የአብርሃም እምነት ይስሐቅ እንዲወለድ በመጠበቅ 14 ዓመት ይስሐቅን በማሳደግ ምናልባት የአብርሃም እምነት 21 ካራት ሊሆን ይችላል። እግዚአብሔር አሁን ፈትኖ 24 ካራት ሊያደርገው ነው። ሊጥለው አይደለም፣ ሊያቃጥለው አይደለም፣ መንገድ ላይ አብርሃም እንዲወድቅ አይደለም፣ የበለጠ ክብር እንዲያገኝ ነው። መጽሐፉ ላይ የበለጠ ድርሻ እንዲኖረው ነው። ከእግዚአብሔር ጋር አብርሃም ብዙ ታሪክ እንዲኖረው፣ እኛም ስናነሳው ብዙ እንድናነሳው። ክብር ለእግዚአብሔር ይሁን። ልጅ ሰጥቶት ቻው ማለት ይችላል? ኖ፣ መሲያኒክ ይሁን አለ እግዚአብሔር። ፈተነው። ዋው! እኔ መቼስ ብዙ ጊዜ አንስቼዋለሁ እዚህ ቦታ ላይ አብርሃምና ይስሐቅን፣ በተለይ ዘፍጥረት 22 የይስሐቅ አወላለድ ኖርማል አይደለም። ከኔ በላይ እናንተ ደጋግማችሁ እንዳጠናችሁ ተስፋ አደርጋለሁ። አወላለዱ ኖርማል በ99 ዓመቱ ነው አይደል የወለደው? አይደል? በ99 ዓመቱ ነው። ሳራ በ89 ዓመቷ ነው። በጣም ኖርማል አይደለም። ተአምር ነው። የተገለጠ የእግዚአብሔር ሥራ ነው። ይስሐቅ እግዚአብሔር በቃል አይደል የሰጣቸው። የዛሬ ዓመት ብሎ እግዚአብሔር ተናገረ፣ በዓመቱ ወንድ ልጅ ወለዱ ነው የሚለው። አብርሃምም እግዚአብሔር እኛ ቤት ይስሐቅን ሰጠን ነው ያለው እንጂ እኔና ሳራ አይደለም ያለው። እግዚአብሔር ነው የሰጠን ያለው። የተገለጠ ተአምር ነው። 14 ዓመት ገደማ ጠብቀዋል። በቃ እያሳደገ እየተንከባከበ ወራሼ ነህ እያለ በጣም በእንክብካቤ ሲያሳድገው እግዚአብሔር መጣና ምዕራፍ 22 ላይ ቀደም ያልኳችሁ ቦታ ላይ ተነስና በሞሪያ ምድር ወዳለ ወደ አንድ ተራራ ይዘዳለው። እሺ እግዚአብሔር ወይ ተራራ ላይ ምን ላደርገው ነው ይሄን ልጅ አለው? የሚቃጠል መስዋዕት። ይኸውላችሁ እግዚአብሔር አይዋሽም። መስዋዕት አርግ ካለ አርግ ነው። እግዚአብሔር እንደማይዋሽ አብርሃም ከእግዚአብሔር እጅ በተስፋ ቃል ይስሐቅን ተቀብሎ አይቶታል። እግዚአብሔር አይዋሽም። 25 ዓመት አስጠብቆ ይፈጽሞታል። አይዋሽም። ከየትኛውም የተፈጥሮ ሕግ በላይ እኔ በ99 ሳሪያ በ89 ዓመቷ ልጅ ሰጥቶናል። አለመዋሸቱን ከተፈጥሮ ሕግ በላይ እግዚአብሔር ታምር አድርጎ ፈጽሞታል። ለተስፋ ቃሉ ታማኝ መሆኑን ያሳየው ናቹራል የሆነውን ነገር ሰብሮ ነው። ዛሬ የሰጠኝ ልጅ አምጣ ሲለኝ አይዋሽም። አምጣ እውነቱን ነው አምጣ ያለኝ። ምን ይገርመኛል መሰላችሁ? ሄዳችሁ ዘፍጥረት 22 አንብቡት። አብርሃም የተወሰነ ቀን ጾም ጸሎት ያዘ የሚል ቃል የለም። በማግስቱ ማልዶ ተነሳ የሚል ቃል ያለው። ማታ ነው እግዚአብሔር መጥቶ ይውሰድና ሲለው ማታ ነው ለመሄድ አይመችም ማለት ወዲያው ነበር የሚሄደው። ባይዘው የቀን ቢሆን በማለዳ ማልዶ ተነሳ ይላል። ብላቴናውን ያዘውና አለው ወዴት ነው አለው። ና አለው። ወዴት ነው የምንሄደው አለው። እኔ ነኝ የማውቀው ተከተለኝ። አባትህ አይደለው አለው። እሺ አለ። ይስሐቅ የአብርሃምና የእግዚአብሔር የጋራ ነገር ነው። ኮመን ነገራቸው ይስሐቅ ነው የሁለቱ። እግዚአብሔር አምጣ ይለዋል አብርሃምን፣ አብርሃም ደግሞ እሺ ይላል። እግዚአብሔር አምጣ የሚለው ይሄን ልጅ ነው። አብርሃምም እሺ የሚለው ይሄን ልጅ ነው። የአብርሃም መታዘዝ ብቻ ሳይሆን የዚህም ልጅ መታዘዝ አለ። በጣም ደማቅ ነው። ይስሐቅ መስዋዕቱ ላይ እምቢ ማለት ይችላል፣ አላለም። ታዞ ነው ያደረገው።
ከዛና አለው አብረው መጡ ይላል። አህያው አንድ ነው፣ አህያው ላይ እንጨጭ ነው፣ ሎሌዎች አሉ። አብረው ይሄዱ ያለ እግዚአብሔር ወደ አሳየው ወደ ሞሪያ ምድር ወዳለ ወደ አሳየው ወደ መለከት ብዙ ተራራ አለ። ወደ መለከተው ተራራ ሲደርሱ ሎሌዎቹን እናንተ ከአህያው ጋር እዚህ ቆዩ አላቸውና ልጁን እንጨቱን ተሸከማለው። ከዛ ለሎሌዎቹ ምንድነው ያላቸው? እኔና ልጄ ለእግዚአብሔር ሰግደን እንመጣለን። ሰግደን ምን ሰውተን ነው አይደል? ያው እሳት ይዟል፣ እንጨት ይዟል፣ ቢላ ይዟል። ስለዚህ ሰውተን ሰግደን ኢንተርቼንጀብል ናቸው ሁለቱ ቃላት። ሰግደንም ሰውተንም ነው። እንዴት ደስ ይላል መስበክ መኖሩ ነው ከባድ። ልጅ አንጣና እረድ መቼም የማይለመድ ጉዳይ ነው። እግዚአብሔር አደርገዋለሁ እኔ እስቲ አንተ ሞክረው እኮ ነው። እኔ አለው እግዚአብሔር የምር አረጋዋለሁ። አንተ ጥላውን እስቲ ሰራው። አንተ እንደ ሻዶ ይሁን፣ እኔ በአካል አረጋዋለሁ። ነገ እኔ አንድ ልጄን ገንጥዬ እሰቅላለሁ። አንተ እስቲ ሞክረው። ከዚህ ልጅ በፊት እስማኤል አለ። ከዚህ ልጅ በኋላ ኬጡራ ከምትባል ሴት ሳራ ከሞተች በኋላ 5 ልጅ ይወልዳል ሰውየው። አንድያ ልጁ አይደለም፣ አንድ ልጁ ነው። እግዚአብሔር አንድያ ልጁን ነው የሚከፍለው። አንድ ልጁ አይደለም ኢየሱስ፣ አንድያ ልጁ ነው። የኢየሱስ አይነት እግዚአብሔር ሌላ የለውም። እስቲ አሜን በሏ። ኢየሱስ ብቸኛ የእግዚአብሔር ልጅ ነው። አሴ ቢጎትን ኢየሱስ ብቻ ነው የእግዚአብሔር ልጅ። እኛ ሁላችን ልጆች ነን። በክርስቶስ ኢየሱስ በኩል የተገኘ ልጆች ነን። የኢየሱስ አይነት በዘላለም ውስጥ የለም፣ አይተካም፣ ብቸኛ ነው። ጮክ በሉና ኢየሱስ ብቸኛ ነው በሉ እስቲ። ለእግዚአብሔር እኔና ኢየሱስ እኩል አይደለንም። በኢየሱስ በኩል ነው ይፍን እኔን የሚያቀኝ። የኢየሱስ አይነት ለዘላለም የለውም። ከዛ ይዞት እየሄደ እያለ እንጨቱን አሸከመው እና እየሄዱ እያለ አባቴ አለው ፈተናውን ይዩት። ፈተናው እኮ ልጅን ሰዋ ብቻ አይደለም፣ ልጁ ራሱ ፈተና ነው። ምን አለ እምቢ ቢል የልጁ ኮሚትመንት፣ የልጁ ሰብሚሽን፣ የልጁ ሃምብል የሆነ ሀርት ራሱ እኮ ፈተና ነው። እንደዚህ ያለው አባቴ አለው። አቤት ልጅ ያለው ሰውየው እንግዲህ 110 ምናምን ዓመቱ ነው። አስበዋል። በጣም እየተንገዳገደ ነው ተራራ የሚወጣው፣ አቅም አንሶታል። ግን እግዚአብሔርን እየታዘዘ ስለሆነ እንጂ አብርሃም አይሞክረውም። አባቴ አለው። አቤት ልጄ አለው። እንጨቱም ይሆንና ቢላውም ይሆንና አው እሳቱም ቢላውም አለ፣ የመስዋዕቱ በግስ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል። አሁን እዚህ ጋር እዩ። በዕብራውያን ይስሐቅን መስዋዕት አድርጎ በእምነት ስሙኝ፣ አብርሃም ለይስሐቅ እየነገረው ነው እንጂ ዕብራውያን ላይ የሚነግረን ኦሬዲ አብርሃም ይስሐቅን በእምነት መስዋዕት አድርጎ አቅርቦታል። ኦሬዲ እግዚአብሔር ፊት ይስሐቅን ሰውቶታል። መጽሐፍ ቅዱሱ የሚለን እሱን ነው። ለይስሐቅ ግን እንደዚህ ይለዋል፣ እግዚአብሔር የመስዋዕቱን በግ ያዘጋጃል። ለምን? የተስፋ ቃሉን የማይሰብር አምላክ ነው። በዚህ ልጅ በኩል ነው የምድር ህዝቦች ይባረካሉ ያለኝ። አዎ እንደዚህ አይነት የጸና ተስፋ ሰጥቶኛል። ይሄ ልጅ የብዙ ህዝቦች አባት ነው። የምድር ነገስታት በዚህ ልጅ ነው የሚባረኩት። ብዙ ኔሽንስ ከዚህ ልጅ ነው የሚወጣው። ይሄንንም ልጅ ነው አምጣና ሰዋ ያለኝ። አዎ ህዝብ የሚወጣው ከዚህ ልጅ ነው። አምጣና ሰዋ ያለኝም ይሄንን ልጅ ነው። ሁለቱም ትክክል ነው። ሰዋም ያለኝ እውነቱን ነው፣ ህዝብ ይሆናልም እውነቱን ነው። ወስጄ እሰዋዋለሁ፣ አርደዋለሁ፣ የሚቃጠል መስዋዕት አድርጌ አቀርበዋለሁ። የመስዋዕቱን በግ እግዚአብሔር ያዘጋጃል። ና ተራመድ ብሎ ተራራውን ወጡት። ዕብራውያን 11 ላይ ባይጠቅሶ በእውነት ነው ብላችሁ በጣም ደስ ይለኝ ነበር። ጠቀሰው። በጣም የሚከብደኝ ክፍል ስለሆነ ፊገራቲቭሊ he was dead እኮ ፖቴንሻሊ እኮ ሳክሪፋይስ አድርጎታል። ኦልሬዲ ጨርሶታል። ይኸው የዕብራውያኑ ጸሐፊ የሚያስቀምጠው መስዋዕት በእግዚአብሔር ፊት አቀረበ፣ የተስፋ ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነው። እግዚአብሔር በግ አቅርቦ ጣልቃ ገባ እንጂ ኦልሬዲ አብርሃም አንድ ልጁ ሊሰዋ ዝግጁ ነበር። በቃ he was ready። ክብር ለኢየሱስ ይሁን።
ኦሬዲ ይስሐቅ አብርሃም ላይ ተሰውቶ አልቋል። የሚያስቀምጠው ትክክለኛ ግሪኩ ቃል እሱ ነው የሚናገር። ፖቴንሻሊ ሳክሪፋይስድ ኦሬዲ አልቋል። ገሎታል፣ ልጁን አቅርቦታል፣ ጨርሷል። እግዚአብሔር መሃል መጣ እንጂ አብርሃም ፈተናውን አልፏል። ክብር ለኢየሱስ ይሁን። ይዞት ወጣ፣ ረበረበና ልጁን አስተኛው። እንግዲህ ይሄ ዘፍጥረት 22 ስለሆነ ረበረበው ልጁን አስተኛውና ቢላውን ያዘ። አሁን እኛ ብዙ ጊዜ የሚታየን የአብርሃም እምነት እንጂ የይስሐቅ መታዘዝስ እንዴ ምን አይነት ልጅ ነው? አይነቃነቅም እንዴ? ትንሽ አይታገለውም እንዴ አባቱን? አባቴ እድሜው ሲሄድ እግዚአብሔርን የሰማ መስሎት። ምክንያቱም እግዚአብሔር አንተ ስጦታዬን እግዚአብሔር ነው የሰጠኝ ብሎኛል። እኔ ስወለድ እዛ ቤት እግዚአብሔር ካልሰጠኝ በቀር በዚህ እድሜያቸው መቼስ አብርሃምና እናቴ ሳራ ሊወልዱኝ አይችሉም። እግዚአብሔር ነው የሰጠኝ ብሎኛል። እረደው ብሎኛል ብሎ ተሳስቶ እንደ የሰጠውን እኔን የሚወደኝን እኔን የማይደራደርብኝ እኔን ብሎ ልጁ አይንፈራገጥም፣ አይንቀሳቀስም፣ የተለየ እንቅስቃሴ አያደርግም። ጸጥ አለ። ታውቃለህ? አብርሃም ክሩሲፊክሽን እና ሪዘሬክሽንን አንድ ላይ ደርቦ ነው ያመነው። ኦሬዲ ልጁን መስዋዕት አረገው። ቢላውን አንስቶ ሊሰዋው ሲል የእግዚአብሔር መልአክ አይደለም የሚለው ኤሎሂም፣ የእግዚአብሔር መልአክ የኤሎሂም የእግዚአብሔር መልአክ መጠን አብርሃም እንደዚህ ኦሬዲ ቋርዶታል ልጁን። እግዚአብሔር ጣልቃ ገባ እንጂ አብርሃም ሲል አቤት አለ። እንደዚህ ይዞ ቀና ብሎ ሽማግሌው በብላቴናው ላይ እንዳታሳርፍበት አለው። ከዛ እግዚአብሔርም ይላል መጣ ከኋላ መልአኩ ቶሎ ብሎ እንዳታሳርፍ ሲለው እግዚአብሔር ከኋላ መጣና አብርሃም አለው። አቤት አለው። የታዘዘው እግዚአብሔር ትላንትና ማታ መጥቶ ልጅን ሰዋ ሲለው ዛሬ ጧት ሊሰዋ ይዞ የመጣ ሰውዬ ትላንትና ማታ ነበር የተገናኙ፣ ዛሬ ማምሻውን ተገናኙ ድጋሚ። አብርሃም አለው። አቤት ሲል ምን ያህል እንደምትወደኝ አወቅኩ አለው። አንድ ልጅን አልከለከልከኝም አለው። አብርሃም ጋር እምነት ነው፣ እግዚአብሔር ጋር ፍቅር ነው። አብርሃም አምኜው ነው፣ እግዚአብሔር ፍቅርህ ነው፣ እኔን መውደድህ ነው፣ ትረስት እንድታረገኝ ያደረገ። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እግዚአብሔርን ስትወደው ነው ባይዘዌ ይጥለኛል፣ ይወስድብኛል፣ ያስበላኛል ብለህ እማትፈራው ስትወደው ነው። የሚጥል ከመሰለ ባይዘዌ ፈጽመ እየወደድከው አይደለም። እያሯሯጠ እየደበደበ እየቀጠቀጠ በበትር እየሰባበረ እንደሱ አይደለም። እግዚአብሔር ወደው ነው የምትከተለው። እውነተኛ ፍቅር አይደለም የሚለው መጽሐፍ ቅዱስ ነው የሚለው ፍርሃትን አውጥቶ ይጥላል። በእግዚአብሔር ላይ ያለ መታመን እሱን በመውደድ ላይ ነው ባይዘው የሚመሰረተው። እርግጠኛ ነኝ አለው አብርሃም። እርግጠኛ ነኝ። በምንድነው እርግጠኛ? የአብርሃም እምነት እኮ ሲበራራ እሱ ነው። እርግጠኛ ነበርኩ። በምንድነው እርግጠኛ የምትሆነው አብርሃም? የብዙ ህዝቦች አባት አረጋለሁ ያልከኝ በዚህ ልጅ በኩል ነው። አዎ ይሄንን ልጅ ነው ደግሞ ሰው ያልከኝ። አዎ እኔ ሰውቼ የሚቃጠል መስዋዕት አረግልሃለሁ። አንተ ደግሞ የሚቃጠል መስዋዕት ያረኩትን ልጄን አመዱን ከምረ ልጅ አርገ መልሰ ሰጠኝ። እኔና ልጄ ወደ ቤታችን እንሄዳለን። በዚህ ልጅ በኩል የብዙ አሕዛብ አባት እሆናለሁ። አመድ ከምሮ ልጅ እንደሚሰጠው እርግጠኛ ነው። እግዚአብሔር በግ ያዘጋጃል አይደለም። የአብርሃም እምነት የሞት ያስነሳል ነው። ሰምታችሁኛል? የአብርሃም እምነት እግዚአብሔር በግ ያዘጋጃል አይደለም፣ ከሞት የመነሳት ምሳሌ አድርጎ ተቀበለው። አብርሃም ያመነው ሪዘሬክሽንን ነው። ሪዘሬክሽን ምንድነው? አብርሃም ያመነው ይስሐቅን ልክ ልሰዋው ስል በግ ይመጣል። ይሄ አይደለም የአብርሃም እምነት። እኛ ኦሬዲ ዘፍጥረት 22ን ጨርሰን ዕብራውያን 11 ስለምናነብ ነው። የአብርሃም እምነት ምንድነው? አርደዋለሁ፣ የሚቃጠል መስዋዕት አረጋዋለሁ። ይሞታል ልጄ፣ ሊትራሊ ይሞታል። እግዚአብሔር የሞተውን ልጄን አስነስቶ በህይወት ይመልስልኛል። ስለዚህ አሁን አብርሃም ለይስሐቅ በርዝ ብቻ አይደለም፣ ለይስሐቅ ሪዘሬክሽንም እግዚአብሔርን አምኖታል። ይስሐቅን ለመውለድ ብቻ አይደለም ያመነው፣ ከሞት ለማስነሳትም እግዚአብሔርን አምኖታል።
ኔክሮስ የሚለው ትክክለኛ የግሪክ ቃል እሱ ነው። ኔክሮስ የሚለው ትክክለኛ የግሪክ ቃል ሞቶ የተቀበረን እግዚአብሔር አውጥቶ በህይወት ያኖራል። ምን ማለት መሰለ? ፌንት ያደረገ ይቀሰቅሳል ማለት አይደለም። ሊሞት ያለውን አይደለም። ሞቶ የተቀበረ ነው ትክክለኛ ቃሉ። ሞቶ ኦሬዲ ነፍሱ ከውስጡ ወጣ። ሞቶ የቀበርነውን እሱን ከመቃብር አውጥቶ በህይወት ያኖራል። አብርሃም ያመነው ይሄንን ነው። ሪዘሬክሽን ማለት ይሄ ነው። ሪሲሲቴሽን አይደለም። ያንቀላፋ ይቀሰቅሳል አይደለም። የሞተ ያስነሳል ነው አብርሃም ያመነው። ትንሣኤ ጋር ነው የተከናወነው፣ ኢየሱስ ጋር ነው የተከናወነው። አብርሃም በልጁ ምንድነው ያመነው? የክርስቶስን ትንሣኤ። ትንሣኤ ተከናወነው አያውቅም። ትንሣኤ ተከናወነው ኢየሱስ ጋር ብቻ ነው። አብርሃም ያመነው ምንድነው? ትንሣኤ። ኢየሱስ ጌታ ነው። ይሄ ዘፍጥረት ላይ ብቻ አይደለም ያለው። ሮሜ 4 ላይ ሄዱና አንብቡ። ለሙታን ህይወትን ይሰጣል ብሎ ነው ያመነው። ኔክሮስ እኔና አንቺ ሞተን ብንቀበር ነው ያላት ሳራን። ከመቃብር አውጥቶ ልጅ ይሰጠናል። እድሜያችን ሄደኮ አብርሃም እግዚአብሔር የተናገረን ሳይፈጸም ስትለው ብንሞት አሁን አለን እኮ አትሊስት ጭልጭል እያለብንም ቢሆን ሰው እየመራን እየደገፈን በምርኩዝ በመናት ተደጋግፈን እየቆመን አለን። አሁንም አለን። አንቺ እኛ ላይ ይመስልሻል እንዴ አላት። ሞተን ብንቀበር እኮ ነው አውጥቶን ከሞት አስነስቶኝ ይፈጸመዋል አለ። እግዚአብሔር በእንደዚህ አይነት ብርቱ እምነት ይባርካችሁ። እነዚህስ ብንሞት እንደዚህ ለማመን እግዚአብሔርን ማወቅ አለብህ። እግዚአብሔር ማን እንደሆነ ከገባህ ነው እንደዚህ ድረስ ሄደ የምታምነው። ክብር ለኢየሱስ ይሆን። ይስሐቅ የክርስቶስ ምሳሌ የሚሆንባቸው ብዙ ነገሮች አሉት። ለምሳሌ የአብርሃም ውድ ልጁ ነው። ቀጥሎ መስዋዕት እንዲሆን የተጠየቀ ልጅ ነው። የእግዚአብሔር ዓይን ያረፈበት ልጅ ነው። መስዋዕት እንዲሆን ተጠይቋል። ቀጥሎ መስዋዕት እንዲሆን መጠየቅ ብቻ አይደለም፣ የሚሰዋበትን እንጨት ራሱ ነው ተሸክሞ የወጣው። እንደ ኢየሱስ የሚሰቀልበትን መስቀል ተሸክሞ እንደወጣ ይሄም ልጅ የሚሰዋበትን እንጨቱን፣ ቢላውን፣ ሁሉንም ነገር ይዞ ነው የወጣው። በትክክልም ይስሐቅ በአብርሃም ተሰውቶ በእግዚአብሔር ፊት መስዋዕት ሆኖ ቀርቧል። ቅድም ነግሬያቸዋለሁ። ሜታፎሪካሊ ሳክሪፋይስድ እንዲሁ ፊዚካሊ ነው የቀረው። ይሄ ብቻ አይደለም፣ ከሞት የመነሳት ምሳሌ ነው። በዚህ የክርስቶስ ምሳሌ ነው። ይሄ ልጅ ከሞት የመነሳት ምሳሌ ነው። ይሄ ብቻ አይደለም፣ እሱ የተሰዋበት ተራራና ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተበት ተራራ ጂኦግራፊካሊ ይተያያሉ እንደዚህ። ስለዚህ አብርሃም ልጁን እንዲህ ሊሰዋ ሲል እግዚአብሔር ከ2000 ዓመት በኋላ እዛ ተራራ ላይ ነው የምሰዋለው ይላል። አሁን አንተ ልጅን እንዲህ ልትሰዋ ስትል እኔ ጣልቃ ገብቼ ተው አትሰዋ ብዬሃለሁ፣ እኔን ጣልቃ ገብቶ ተው አትሰዋ የሚለኝ የለም። ይሰዋል ልጄ። እኔ አንተ ከሞት የመነሳት ምሳሌ አድርገን ብትቀበል እሱ በእርግጥም ከሞት ይነሳል። እግዚአብሔር ለአብርሃም ወንጌል ሰብኮታል። ክብር ለኢየሱስ ይሁንለት። አብርሃም ከዛ በኋላ ምን ብሎ ነው የሚጨርሰው? ቁጥር 19 ላይ አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ሙታንን ማስነሳት ይችላል። አሁን እግዚአብሔር የሞተ ያስነሳል ሲል ምን እያለ ነው? ድንገት በለጭ ብሎ ድንገት የሞተ ያስነሳል ማለት አይደለም ትርጉሙ። ኢንሄረንት የሆነ ፓወር ነው ሙታን የማስነሳት አቅሙ። ዱናቶስ ሚል አንድ ግሪክ ቃል የሚጠቀመው የዚህ ደብዳቤ ጸሐፊ ሁልጊዜ እግዚአብሔር የሞተ ማስነሳት ይችላል ማለት ነው። አብርሃም ያመነው ለኔ ልጅ ብቻ አይደለም ያለው፣ ሁሌ እግዚአብሔር ትንሣኤ ሙታን ይሰጣል። ለኔ ልጅ ብቻ አይደለም ያለው አብርሃም፣ ሁሌ እግዚአብሔር የሞተ አስነሺ ነው አለው። አቅም ይችላል። የሞተ በሙሉ ማስነሳት እግዚአብሔር ይችላል ብሎ ነው ያመነው። ባይዘው እኔ ቤት ብቻ አይደለም ያለው አብርሃም፣ ለፍጥረት በሙሉ እግዚአብሔር ትንሣኤ ይሰጣል ነው። በክርስቶስ ላመነን እኛን ሁላችንንም እንደሚቀሰቅሰን ጭምር ነው አብርሃም ያመነው። ኢየሱስ ይነሳል ብቻ አይደለም ያለው፣ በክርስቶስ ያመነ በሙሉ የእግዚአብሔር የሆኑትን በሙሉ እግዚአብሔር ያስነሳል ብሎ ነው ያመነው። ሲያምን ያመነው ለብቻው አይደለም ለሁላችንም ነው። ለዛ ነው አባታችን ነው የሚለው፣ ለኛም ጭምር ነው ያመነው። ሁላችንንም እግዚአብሔር ከሞት እንደሚያስነሳን ወንድማችን አብርሃም ተገንዝቧል። ታውቃለህ፣ ገባው።
መንፈሳዊ ነገር ደግሞ የሚገባን እኮ ብዙ ጊዜ አስረድተውን ብቻ አይደለም፣ እግዚአብሔር ብርሃን ሲያፈስልን ጭምር ነው። አስረድተው ነግረው በቁጥር በመናም ነግረውን ብቻ እኮ አይደለም። እግዚአብሔር ከሰማይ ብርሃን ሲያፈስል አብርሃም ልጁን እንደዚህ ያየው የኔ ልጅ ብቻ ሳይሆን እግዚአብሔር ወደፊት መቃብር ከፍቶ ሕዝብ ያስነሳል ብሎ አብርሃም ተገነዘበ፣ ገባው፣ አንደርስታንድ አደረገ። ጎናቸው አሉ ትንሣኤ ሙታን ከፊታችን አለ በሉት። ይኸውላችሁ አሁን እኔ በር ላይ ነው ያለሁት። ኢየሱስ ዳግም ሊመጣና ትንሣኤ ሙታን ሊከናወን በጣም በር ላይ እኮ ነን እኮ ያለነው እኛ። አብርሃምስ በጣም ሩቅ። ኢየሱስ ገና በአካል ወደ ምድር ሳይመጣ በመስቀል ላይ ስለ ሰው ልጆች ኃጢአት ገና ሳይሰዋ ኢየሱስ ከመምጣቱ ከ2000 ዓመት በፊት ሆኖ ገና እኛ እንኳን ተስፋ የምናደርገው ነገር አብርሃም አንደርስታንድ አደረገው። ሕዝቅኤል 37 እዚህ ይላችኋል። ሕዝቅኤል 37 እዚህ ይላችኋል። ሕዝቅኤል 37 ላይ እኮ እግዚአብሔር መጣና እንደዚህ አለ፣ መቃብራችሁን እከፍታለሁ አለና አወጣችኋለሁ አለ። እግዚአብሔር መቃብር ከፍቼ አንድ ሰው አወጣለሁ አይደለም ያለው፣ እስራኤል የሚባል አገር አወጣለሁ በአንድ ቀን አለ። በአንዴ አገር ይወጣል አለ ከሞት። በአንድ ጊዜ ሞት ተሸንፎ አገር በሙሉ የሚወጣው የትንሣኤ ቀን ነው። አብርሃም ይሄንን አንደርስታንድ አደረገ። ሕዝቅኤልም ፓርሻሊ አንደርስታንድ አደረገ። እኛ ደግሞ ፉሊ አንደርስታንድ አደረግ ነው። ኦልሬዲ የመጽሐፍ እውነት እጃችን ላይ ስላለ በዚህ እምነት ላይ በዚህ ግንዛቤ ላይ ቆሞ ነው አብርሃም ልጁን ከሞት የመነሳት ምሳሌ አድርጎ የተቀበለው። ከዛ ይስሐቅ ላይ ቁጥር 20 ላይ ሰውየው ለደብዳቤ ተደራሲያኑ መንገር የፈለገው ነገር አለ። ስለዚህ ከላይ ይስሐቅን ኦልሬዲ ነግሮናል። በቃ አብርሃም ሲፈተን ይስሐቅ ታዛዥ ነበር። አብርሃም ሲፈተን ይስሐቅ እንጨት ተሸካሚ ነበር። አብርሃም ሲፈተን ይስሐቅ ሟች ነበር። አብርሃም ሲፈተን ይስሐቅ የትንሣኤ ምልክት ነው። አብርሃም ሲፈተን ይስሐቅን ብሎ ነው እግዚአብሔር አብርሃምን የፈተነው። ይስሐቅ የዚህ ሁሉ ታሪክ አካል ነው። የአባቱ የአብርሃምና የእግዚአብሔር ሀፋፍ ታሪክ የይስሐቅ ነው። ስለዚህ ኦልሬዲ ይስሐቅ በአብርሃም ውስጥ ተተርኮልናል። ስለዚህ አንዱ ቁጥር ሰጠና የሰጠውም ደግሞ መዝጊያዋን ነው የሰጠው። ሰውየው ሊያንቀላፋ ሲል ቁጥር 20 ይስሐቅ ወደፊት የሚሆነውን አስቦ ያዕቆብና ኤሳውን በእምነት ባረካቸው። ይህንን የምታገኙት እናንተ ሂዱና በኋላ ጊዜ ስታገኙ ዘፍጥረት 27 ላይ ነው የምታገኙት። እኔ ደግሞ የነሱ የበረከት ቀን ሶ አሜዚንግ ትዝ ይላችኋል። ዘፍጥረት 27 ላይ የበረከታቸው ቀን ርብቃ የሰራችው ስራ። ርብቃ ባይዘወይ the most smart የሆነች እናት ነች። በርብቃ ሽፍት ማስደረግ ውስጥ የእግዚአብሔር ኪዳን የጸናው። ክብር ለኢየሱስ ይሁን። እና ይስሐቅ አካባቢ አጠፋም ሚስቱ ስለሆነች ይስሐቅ ልጁን ኤሳውን ጠራው፣ የበኩር ልጁን ጠራውና እንደምወደው አድርገህ አድንና እንደምወደው አድርገህ ሰርታ አምጣና መግበኝ በልቼ ልመርቅህ አለው። ሰውየው ራሱ ከባድ እኮ ናቸው የድሮ ሰዎች። አሁን እኛ ዝም ብላችሁ ነው የምትመርቁት ልጆቻችሁን፣ ዝም ብላችሁ መርቁ። በልቼ መርቅሃለሁ ሲለው ርብቃ ሰማች ይላል። በዚህ ጊዜ ኤሳው ለአደን ሲሄድ ያዕቆብን ጠራችሁ። ያዕቆብ ደግሞ እዛ እንትን አካባቢ አይጠፋም፣ ኪችን አካባቢ። ያኛው ወንድ እንትኑ ይሄ ምንድነው የበኩር ልጁ እንትን ነው ሰውነቱ ጠንካራና ጸጉራም ነው። ይሄኛውስ ለስላሳ ነው ቆዳ ያላት ይላል ለእናቱ። በጣም ሶፍት ነው ባይዘው፣ በጣም ሶፍት ነው። እና ሂድና ቶሎ ብለህ በጎቹ መካከል 2 አምጣልኝ፣ ፈርጣም ያሉትን አምጣልኝ፣ አባትን እንደሚወዱ አድርጌ እሰራና ገብተህ አባትን ተመግበዋለህ፣ ከዛ በረከቱን ትቀበላለህ ስትለው ልጁስ እንዴ አላት። እሱ ሰውነቱ ጸጉራም፣ እኔ ለስላሳ ገብቼ ልባረክ ብዬ ገብቼ አባቴ እኔ ኤሳው እንዳልሆንኩ ካወቀ ለመባረክ ገብቼ ደግሞ ተረግሜስ ቦጣ ስትል ተወሱ ለኔ ያለችው። ልብሱንም አለብስሃለሁ ቆዳንም ቀይርልሃለሁ። ከዛ እንደሚወዱ አድርጋ ሰርታ ሰጠችው። ኤሳው አደን ሄዶ ያዕቆብ ገባ። መጽሐፍ ቅዱስ ግን በጣም የሚገርማችሁ ከይስሐቅ ጋር አይደለም የሚያወራው፣ ከያዕቆብ ጋር ነው የሚያወራው መጽሐፍ ቅዱስ። ይስሐቅ ኤሳው ነው የመሰለው። መጽሐፍ ቅዱስ ሲናገር እኔ የበኩር ልጅ ኤሳው ነኝ ሲለው ያዕቆብም እኔ የበኩር ልጅ ኤሳው ነኝ አለው ይላል መጽሐፍ ቅዱስ። ያዕቆብ ብሎ ነው የሚጠራው።
ይስሐቅ ነው ኤሳው ብሎ የጠራው። መጽሐፍ ቅዱስ ሁሌ እዚህ ጋር ነው ያለው። ከይስሐቅ ጋር አብሮ አይሸወድም። ያዕቆብም እኔ በኩር ልጅ ኤሳው ነኝ አለው ይልና ናስቲ ልጄ ልንካ አለውና እንዲህ ሲነካው ጠጋ ብሎ ሲያሸተው ኤሳውን ሸተተው። ይስሐቅ እንዲህ አለው ድምፀ ያዕቆብን ይመስላል፣ ቆዳህና ጠረንህ ግን የኤሳው ነው። እሺ አምጣ እስቲ ያለ አበላው ይላል። ከዛስ አጠጣው ይላል። ከዛ ያለውን በረከት በሙሉ ባረከው። ከእግዚአብሔር አንጻር ባረከው፣ ከወንድሞቹ አንጻር ባረከው፣ ከአገር መንግስታት አንጻር ባረከው። ባይዘው የምድር መንግስታት ይገዙልህ አለው። ህዝቦች ሁሉ በፊት ይስገዱልህ። ኔሽንስ በቃ ላንተ ይስገዳሉ። ያዕቆብ የሚባለው እስራኤል አይደል? ዘመንን ሁሉ ይስገዱልህ ብሎ ከውስጡ አውጥቶ ባረከው፣ መረቀው። በዚህ ጊዜ ይላል ምርቃቱን ተቀብሎ ሊወጣ ሲል ኤሳው ደረሰ ይላል። ሲደርስ አባቱ ጋር ገባ። አባቴ መጥቻለሁ ሲለው የትኛው ነህ አለው። ልጅ ኤሳው ነኝ የበኩር ልጅ ሲለው ወንድምህ ቀድሞ ገብቶ አለው። በረከትን በሙሉ ወሰደው አለው። ብሎ እየጮኸ እንደዚህ ያለው አባቴ ሌላ የቀረ በረከት የለም ሲለው በረከት አንዲት ናት አለው። ጨርሻለሁ አለው። የለኝም ሌላ አለው። እቺ ነበረች አለው የአልጋ በረከት፣ እሷን ጨርሻለሁ አለው። ወስዷል አለው። እሺ እኔን ባርከኝ አለው ሲለው እንደዚህ ያለው ከሰማይና ከምድር ጠል አታገኝም፣ የወንድምህ ባሪያ ሁል ጊዜ ትሆናለህ፣ ለወንድምህ በዘመን ሁሉ ትገዛለታለህ፣ ቀንበሩን በላይ ላይ ይጭንብሃል። እውነት ነው አይደል የነገረው? አሁን ይስሐቅ እኮ ወይ ልጄ ነው ብሎ ፕሪቴንድ አላረገም። በቃ ያወሰደው አለው። ሆዱ ውስጥ እያላችሁ ታላቁ ለታናሹ ይገዛል ተብሎ ነበር። ይሄኛውስ ደግሞ ታናሽየው እንዴት አውት ስማርት እንደሚያደርገው ምስሮጥ ቁጭ አድርጎ አይደል ብኩርናውን የወሰደበት። ምስሮጥ በጣም ጎበዝ ነው፣ ኪችን ስለሚቆይ ሽታው ቴስት በጣም ምስሮጥ አድርጎ እንደዚህ እንትን እያደረገ ነው ተቀል ወጧን እየደፋ እንደዚህ እያደረገ እየጠቀለለ ያርቦታል። ርቦኛል አብላኝ ሲለው ለፍቼባታለሁ። እሺ ምን ልስጥ ሲለው ብኩርናህን አንጣና ብላ። ብኩርና ለኔ ምን ያደርግልኝ? የአብርሃም የይስሐቅ የኤሳው ነበር እኮ እግዚአብሔር እኮ የሚባለው። የአብርሃም የይስሐቅ ያዕቆብ አረገው። ይሄኛው ታውቃለህ በበኩር ልጅ ነበር እኮ የሚሄደው። ወሰደው ከስር መጥቶ አይቻልም አለው። ይሄ ግፈኞች እናጠቋታል የሚለው እኮ ይሄ እኮ በጣም ጨካኝ ነው ታውቃለህ። ያዕቆብ ወሰደው ብኩርናውን። ከዛ ያልጋ በረከት የመጨረሻ ቃሏን እሷንም ወሰደ። ከዛ መጣ ኤሳው እንደ ወንድሙ አለው ያዕቆብ ልክ ወንድሜ ያዕቆብ እንደ ስሙ አታላይ ነው አለና እንደዚህ አለው። ብኩርናዬን ወሰደብኝ አለ፣ ደግሞ አታለለኝ አለ፣ ሁለተኛውንም ወሰደብኝ አለ። መረቃቸው፣ ባረካቸው፣ አንቀላፋ። መጽሐፍ ቅዱስ ከኤሳው ጋር አልቀጠለም፣ ከያዕቆብ ጋር ቀጠለ። መሲያኒክ ላይን ያዕቆብ ሆነ። ኔሽን እስራኤል ተወለደ። 12 ልጅ ወልዶ 12 ነገድ አረጋቸው። በጣም አግሬሲቭ ነው ያዕቆብ። ባይዘው አሁን ስታዩት ዝም ብሎ ጥፍጥፍ የሚል ይመስልሃል። በጣም ጨካኝ፣ በጣም ጨካኝ፣ ፈጣን ነው። የሚስተው ነገር ብዙ ነው። ግን ልጁ እግዚአብሔርን ከፈለገ ደግሞ በምንም መንገድ ባይዘው አታስቀይረው። እግዚአብሔርም ይመጣል ደግሞ የአባቶች አምላክ ነኝ እያለው ይመጣል። ኪዳን ከባድ ነገር ነው። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ሞትና ትንሣኤ የተገኘው እንዴት ጠንካራ ቢሆን በአብርሃምና በይስሐቅ በኩል የመጣው ይሄን ያህል ጠንካራ ከሆነ በክርስቶስ ኢየሱስ የመስቀል ሞት በኩል የተገኘ ልጅነት፣ በክርስቶስ ኢየሱስ የመስቀል ሞት በኩል በደሙ የተመረቀው ይሄ መንገድ፣ በክርስቶስ ኢየሱስ በኩል የተገኘ ልደት እንዴት የበለጠ ጠንካራ አይሆንም? እግዚአብሔር በክርስቶስ ደም በኩል በወለዳቸው ልጆቹ አይደራደርም።
ምንም ነገር ቢሆን ያድናቸዋል። ምንም ነገር ቢሆን ያወጣቸዋል። ከዘላለም ሞት ሰው መዳን የሚችለው በክርስቶስ ኢየሱስ የመስቀል ሞት በተሰራ ስራ ብቻ ነው። አይቻልም። ይሁት ይሄ ላይን ኢየሱስ መጥቶ ብዙ ትውልድ ይወለዳል ለማለት ነው። ይሄ ላይን የዚህ ደብዳቤ ጻፊ እየነገራቸው ያለው ምንድነው? አብርሃም ይስሐቅን፣ ይስሐቅ ያዕቆብን ወለደ እያለ አይደለም። ወደ መሲሁ ይዟቸው እየመጣ ነው። የሚጎትታቸው የክርስቶስ ኢየሱስ የመስቀል ሞት ጋር ሊያመጣቸው ነው። እነዚህ ሁሉ እንደ ደመና ናቸው አለና በፊታችን ኢየሱስ እንደተሰቀለው ነው ተስሏል ነው መጨረሻ ላይ ያለው። ታርጌቱ ምንድነው? የዚህ ደብዳቤ ጻፊ ያዕቆብ እንደዚህ አድርጎ በረከት ወሰደ፣ እሱ አይደለም ታርጌቱ። መሲያኒክ ላይን ነው። እግዚአብሔር ኪዳን አክባሪ አምላክ ነው። ወዳጆች ሰው በክርስቶስ ኢየሱስ ካላመነ በቀር ይሄንን መስመር ይሄንን የዘላለም ክብርና መንግስት መካፈል መቀላቀልም አይችልም። እነሱ በመወለድ ነው ያገኙት፣ እኛም በመወለድ ነው የምናገኘው። በክርስቶስ ኢየሱስ በመስቀል ጣር በመወለድ ነው የሚገኘው። ይሄ ደሙ ብቻ ነው ነፃ ሊያወጣህ የሚችል። በመስቀል ላይ የተሰራውን ስራ ማመን ብቻ ነው እዚህ መስመር ውስጥ ሊከት የሚችለው። አለበለዚያ እምነት ዋጋ የለውም። እምነት ክርስቶስ ኢየሱስን ወደ አንተ ህይወት ማፍሰስ ካልቻለ እምነት ዋጋ የለውም። እምነት አይጠቅምም። ከሞት ባሻገር የተገኘ ህይወት አለ። የዘላለም ረፍት ተገኝቷል። የዘላለም ርስት ተገኝቷል። ምንም ነገር መሬት ላይ ቢያስጨንቀን አንድ ቀን ከጌታ ጋር ለመኖር ለዘላለም አብረን ለመቀጠል እንነጠቃለን። ይሄንን ያገኘነው ይሄንን መብት ያግኝተን እኔ ዛሬ በእርግጠኝነት ቀና ብዬ የምናገረው በክርስቶስ ኢየሱስ የመስቀል ሥራ በኩል ነው። ዝም ብዬ አይደለም የምናገረው። ማንም ቦልዶ ነው ቀና ብሎ የዘላለም ሕይወት አለ ማለት አይችልም። በክርስቶስ ኢየሱስ የመስቀል ሥራ ካመንክ ማንም ልትሆን ትችላለህ። ቀና ብለህ ትናገራለህ። አጠገብ ያለ በጣም የተከበረ ሰው በክርስቶስ ካልሆነ አይቻልም። መሬት ላይ ነው ክብሩን ጥሎ የሚሄደው። በጌታ ኮንክ ማንም ዞር ብሎ ላያይ ይችላል። ማንም ኖቲስ ላያረግ ይችላል። ማንም ቦታ ላይ ሰጥ ይችላል። ስታተስ በጣም ትልቅ ላይ መስል ይችላል። በክርስቶስ ኢየሱስ ካመንክ በእግዚአብሔር ቀኝ ተቀምጠ የእግዚአብሔር ልጅ የመሆን መብት አለ። በቃ ከዚህ ውጪ መዳኛ መንገድም የለም። እዚህ መስመሩ ሰው መቀላቀል አይችልም። ዕብራውያን ናቸው በመወለድ የአብርሃም ዘሮች። እየነገራቸው ያለው ምንድነው? በክርስቶስ ኢየሱስ ካላመንክ በቀር የአብርሃም ዘር ነኝ ብለህ የዘላለም ሕይወት አታገኝም ነው። በክርስቶስ ኢየሱስ ካላመንክ የአብርሃም ዘር ነኝ ብቻ ብለህ አታገኝም። አብርሃም ራሱ ባለ ታሪክ የሆነው ክርስቶስ ኢየሱስን ከፊት አይቶ ነው። ይስሐቅ ባለ ታሪክ የሆነው ኢየሱስ ክርስቶስን ታይፖሎጂካሊ ኢየሱስ ክርስቶስን ለመምሰል ታግሎ ነው። ያዕቆብ ባለ ታሪክ የሆነው እዚህ ላይን ውስጥ ፋይት አድርጎ መጥቶ ነው። አንተም ባለ ታሪክ የምትሆነው በክርስቶስ ኢየሱስ በኩል ብቻ ነው። በምን መንገድ ትድናለህ በክርስቶስ ካልሆነ? እነሱስ እሺ እኔ የአብርሃም ዘር ነኝ ምናምን ብለው የሚንጠለጠሉበት አላቸው። መንጠልጠያ እንደዚህ አግኝተው እንኳን እግዚአብሔር መንጠልጠያውን ነው የቆረጠው። በልጄ በኩል ካልሆነ አብርሃምን ባለ ታሪክ ያደረኩት ልጄን ብዬ ነው። እስቲ አሜን በሏ። መሲያኒክ ላይን አክብሮ ነው አብርሃም ራሱ የኔ ነው ያልኩት እንጂ እኔ እንደውም እግዚአብሔር እኮ አንዴ እኮ ላስታውሳችሁ አላቸው። እስራኤላውያን በጣም ከፍ አሉ። አባትህ አሞራዊ ነው፣ እናትም ኬጢያዊ ናት። እኔ ነኝ ጠርቼ ባለ ታሪክ ያደረኩት እንጂ አሕዛብ ነህ። እስቲ አሜን በሉ። የኛ አይነት የለ ምናምን ሲሉ አባትህ ሂድ ወደ ኋላና አንብብ። አባትህ እዛ ከከለዲያ መንደር እኮ ነው የጠራው። ሰውዬው እኮ ጣዖት አምላኪ ነው አለው። አብርሃም የሚባል ሰው ሳምበድ ያደረኩት እኔ ነኝ። ኖበዲ ነው። እስቲ አሜን በሉ። ምንም ታሪክ የለንም ከኢየሱስ ውጪ። ምንም መመኪያ የለንም ከኢየሱስ ውጪ። ኢየሱስ መመኪያችን ነው። ሃሌሉያ! የለም ሌላ አይቻልም። በቃ እዚህ መስመር ውስጥ ተቀላቅለናል።